ሰበር ዜና አለ እንግዲህ ቤተሰብ አሁን በተሰማ መረጃ ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ለብራዚል ብሔራዊ ቡድን ተጫዋቹ ተጠርቷል። እንደሚታወቀው ማንቸስተር ዩናይትድ ከአትላንታ ያስፈረመው ኤደርሰን አሁን ዊስሊ መጎዳቱን ተከትሎ ካርሎ አንቸሎቲ የብሔራዊ ቡድኑ ስብስብ አካል አድርገውታል። ወደ አሜሪካንም ተጉዟል። እንኳን ደስ አላችሁ ማንቸስተር ዩናይትድ ደጋፊዎች። ኤደርሰን በድጋሚ ለብራዚል ብሔራዊ ቡድን መጠራት ችሏል። ይመቻል። ማንቸስተር ዩናይትድ ገድ የሆነ ክለብ ነው። በቃ ለማንቸስተር ዩናይትድ ለመፈረም ተስማማ። ከዛ በኋላ ለብሔራዊ ቡድን ተጠራ። አልተጠራም ነበር ለወርልድ ካፑ ማለት ነው። እና የሁሉም ሰው ምኞት ዓለም ዋንጫ መጫወት ነው። ያው ኤደርሰን የኛው ኤደርሰን ለብራዚል የዓለም ዋንጫ ስኳድ ተጠርቷል እና በጣም ደስ የሚል ነገር ነው። በአሁኑ ሰዓት ሰበር የተባለ መረጃ በኤደርሰን ዙሪያ ተሰምቷል። ብራዚል በትላንትናው ዕለት ኢጅፕትን 2-1 ባሸነፈችበት በጨዋታ ላይ ዊስሊ በጉዳት ምክንያት ከሜዳ ተቀይሮ እንደወጣ ይታወቃል። ይህንንም ተከትሎ የብራዚል ብሔራዊ ቡድን ዋና አሰልጣኝ የሆነው ካርሎ አንቸሎቲ የማንቸስተር ዩናይትድ አዲሱ ፈራሚ የሆነውን እንግዲህ ኤደርሰንን በሱ ምትክ እንደጠሩት ፋብሪዚዮ ሮማኖ አረጋግጧል። ይህ ደግሞ ለማንቸስተር ዩናይትድ እጅጉኑ በጣም አስደሳች ዜና ለማንቸስተር ዩናይትድ ደጋፊዎች፣ ምክንያቱም ተጫዋቹን በዓለም ዋንጫው የምንመለከትበት እድል ተመቻችቶልናል ማለት ነው። እንግዲህ ኤደርሰን የማንቸስተር ዩናይትድ ንብረት መሆኑም እንግዲህ የማይዘነጋ ነው። የስ ዩናይትዳውያን ኤደርሰን የምንመለከትበት ታይም ሩቅ አይደለም። ምክንያቱም ለብራዚል የዓለም ዋንጫው ጥሪ ቀርቦለታል። ስለዚህ ወደዛ ይሄዳልና ከኩኛ ጋር ያላቸው ግንኙነት አሪፍ ይሆናል። እሱን ለመመልከትም ግዴታ ፕሪዝን እና የፕሪሚየር ሊግ ጨዋታዎችን አጠብቀን በዓለም ዋንጫው ላይ እንመለከተዋለን። ይሄ አሪፍ ዜና ነው። ማንቸስተር ዩናይትድ ሀያል ነው ብራንድ ነው ሲባል ለማይገባችሁ ሰዎች ማለት ነው አሁንም ሌላ ማረጋገጫ መጥቶልሃል። ኤደርሰን ለማንቸስተር ዩናይትድ መፈረሙን ተከትሎ ለብራዚል ብሔራዊ ቡድን መጠራት ችሏል ማለት ነው። በብራዚል ብሔራዊ ቡድን እንግዲህ ዊስሊ የተባለ ተጫዋች መጎዳቱን ተከትሎ ኤደርሰን ቅድሚያ ተሰጥቶት ከሁሉም ለብራዚል ብሔራዊ ቡድን መጠራት ችሏል ማለት ነው። እንግዲህ ኤደርሰን ለብራዚል ብሔራዊ ቡድን አይደለም የሚታሰብ ተጫዋች አልነበረም። ነገር ግን በዚህ ሰዓት ማንቸስተር ዩናይትድ መፈረሙና ከማንቸስተር ዩናይትድ ጋር ስሙ በመያያዙ ምክንያት ሶሻል ሚዲያ ላይም በደንብ ስሙ መግናኑን ተከትሎ እንግዲህ ኤደርሰን ከሁሉም ሚድፊልደሮች ብራዚላዊ ሚድፊልደሮች ቅድሚያ ተሰጥቶት እንግዲህ ለብራዚል ብሔራዊ ቡድን መጠራት ችሏል ማለት ነው። ምክንያቱም ማንቸስተር ዩናይትድ የሚባል ክለብ ስላለ ማለት ነው። ብራዘሬ ብቻ ስምህ ከማንቸስተር ዩናይትድ ጋር ይያያዝ እንጂ ማንም ሁን ማንም ትጠራለህ ብራዘሬ። እና ካስሜሮ እንኳን በዚህ እድሜው ሂዶ እዛ ካፒቴናቸው ነው የማይነካው ሚድፊልደር እዛ ውስጥ እሱን። እኛ ግን አርጅቷል አይሆነንም ምናምን ምን ያህል ነገር ስንለው እንደነበረ ታውቃላችሁና ዚስ ማንቸስተር ብራዘር ገና ብዙ ነገር ያጋጥማል። ብቻ አንተ ማንቸስተር ዩናይትድ ነህ። ይመች። አሁን መደሰት ነው ማዘን ያለብን። ኤደርሰን ለዓለም ዋንጫ ተጠራ በአንቸሎቲ ዌዝሊ መጎዳቱን ተከትሎ ማለት ነው። እኔ ከካሪክ ጋር ከቀሪዎቹ ተጫዋቾች ጋር በደንብ ይዋሃዳሉ ብዬ የማስበው ጊዜ ነበረ፣ ግን ተጠራ። እስኪ እናየዋለን ካሰለፉት። አረ ጋይስ ምን አይነት አስደሳች ዜና ነው የሰማነው። ቪዲዮን በቻላችሁ ታቅም ኮፒ ሊንክ፣ ሼር፣ ሪፖስትን ይረገጥ። እንዲሁም ለዚህ ቤት አዲስ ከሆናችሁ የፕላስ ምልክትን ተጫኑ። ብራዚላዊ የሮማ የክንፍ ተጫዋች ዌስሊ በትላንትናው ዕለት ከግብጽ ጋር በነበራቸው ጨዋታ ተጎድቶ ነበር። እናም በዛሬው ዕለት የክለባችን አዲሱ ፈራሚ የሆነው ብራዚላዊ የመሃል ሜዳ ፈርጥ ኤደርሰን ወደ ብራዚል ብሔራዊ ቡድን ተጠርቷል። ጋይስ በጣም የሚያስደስት ነው። ኤደርሰን በዓለም ዋንጫው ነናየው ነው። ክለባችን ኤደርሰንን በ45 ሚሊዮን ፓውንድ ብቻ ነው ያስፈረመው። እናም በዓለም ዋንጫው ድንቅ ብቃቱን አሳይቶ ዓለምን እንደሚያስደምም አትጠራጠሩ። እናም አንቸሎቲ ይህ ልጅ የክንፍ ተጫዋች ተጎድቶ የመሃል ተጫዋች የጠራበት ምክንያት ምንድን ነው ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። በቅርቡ ማንቸስተር ዩናይትድን እንደሚቀላቀል የተነገረለትና ሙሉ በሙሉ ስምምነቱ ያለቀው ኤደርሰን ያልታሰበ ሲሳይ ከብራዚል ብሔራዊ ቡድን በዚህ ምሽት ደርሶታል። በዚህ ሰዓት ላይ የአታላንታው ተጫዋች በአታላንታ ማሳለፍ የቻለውና በዚህ ክረምት ማንቸስተር ዩናይትድን በ45 ሚሊዮን ዩሮ ፓኬጅ የሚቀላቀለው ኤደርሰን ከብራዚል ብሔራዊ ቡድን ጥሪ ተደርጎለታል። ጥሪ የተደረገለት ደግሞ የብራዚሉ ተጫዋች ዌስሊ ጉዳት በማስተናገዱ ምክንያት ዶን ካርሎ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ጥሪ አድርገውለታል ማለት ነው። አንዳንዴ የማታ ሲሳይ ማለት እንደዚህ ነው። ተጫዋቹ
ለማንቸስተር ዩናይትድ ለመፈረም የወረቀት ስራዎችን ጨርሷል። ዩናይትድ ራሱ ይፋ ማድረግ ብቻ ነው የቀረው። አሁን ደግሞ ከብራዚል ብሔራዊ ቡድን ጥሪ ደርሶለታልና በርካታ ተጫዋቾች የሚፈልጉትን የዓለም ትልቁ የእግር ኳስ ውድድር ላይ ለመሳተፍ የብራዚል ብሔራዊ ቡድን ወክሎ ለመሳተፍ ጥሪ ሲደርሰው እንግዲህ ስሜቱ በጣም የተለየ ነው። ለማንቸስተር ዩናይትድ ለመፈረም ጫፍ ደርሷል። ኦልሞስት ያለቀ ጉዳይ ነው። ስለዚህ ይህ ብራዚላዊ ተጫዋች ኤደርሰን በዚህ ሰዓት እንደሱ ደስተኛ ያለ አይመስልም። ከብራዚል ብሔራዊ ቡድን በዚህ ምሽት ጥሪ ቀርቦለታል የሚሉ መረጃዎች ወጥተዋል። በዌስሊ ጉዳት ምክንያት ኤደርሰን ወደ ብራዚል ብሔራዊ ቡድን ተጠርቷል። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክና ሪፖስት አድርጉት። ይመቻችሁ።